ጸልዩልን፣ አልቅሱልን። የምናደርገው ጠፍቶናል። አቡነ ኤርሚያስ ወጥቶ እዛ ደግሞ እንዳለ በሬሳ የሚነግድ እንዳለኝ አይታችኋል፣ ሰምታችኋል። እኔማ የምዕመናንን ሬሳ እያሳየው ምዕመናን ራሳቸው እንዲጠብቁ አረ እናንተ አላችሁ አይደል እንዴ? ይህን የሞተ ምዕመን የደቀቀ ምዕመን በሲስተም የሞተ ምዕመን የምትግጡ ክፉ ዘመን ላይ ነን፣ ጸልዩልን። ብፁዕ አቡነ ኤርሚያስ እያለቀሱ ያስተላለፉት መልእክት ሲታወስ ከገዳማት አባቶች ጋር ያደረጉት ልብ የሚነካ ውይይት እንዲሁም ደግሞ በተቃራኒው ዘመድኩን በቀለ ነጭ ነጯን በእያንዳንዱ በገዳም ውስጥ ባሉ መነኮሳት እመጣባቸዋለሁ አስመሳይ አፈጻዲቅ ሁላ በማለት አባቶችን እየተናገራቸው ይገኛል። ታዲያ እናንተ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰላም ሰላም የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። ከብሎናል በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግል ጨንቆኛል በእውነት በዚህ ስንለው እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኙ አይጠቅመን። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነ ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። ታዲያ ብፁዕ አቡነ ኤርሚያስ በገዳም ውስጥ በመገኘት ለመነኮሳት ዘመኑ ከፍቷል፣ ኢትዮጵያ አስቸጋሪ ሁኔታ ውስጥ ትገኛለች፣ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክፉ ዘመን ላይ ነን፣ ጸልዩልን። ብፁዕ አቡነ ኤርሚያስ እያለቀሱ ያስተላለፉት ልብ የሚነካ መልእክት ምዕመኖቿ በፈተና በስቃይ ውስጥ ትገኛለች። በመሆኑም እናንተ ከምንጊዜውም በላይ በጸሎት ልትተጉ ይገባል፣ ቤተ ክርስቲያን ሐዘን ላይ ነች በማለት ለገዳም አባቶች መልእክታቸውን አስተላልፈዋል። እንዴት አድርገን እናገልግል? እንዴት አድርገን ይህን አካባቢ እንለውጠው? ሰሜን ወሎ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ከገዳማት አባቶች ጋር ባደረጉት ውይይት በአካባቢው ያለውን አስቸጋሪ ሁኔታ በእጅጉ በሚያሳዝን ሁኔታም ገልጸውታል። በንግግራቸውም ወቅት በእንባ ታጅበው ክፉ ዘመን ላይ ነን፣ ጸልዩልን በማለት ለምዕመናን በተሰበረ ልብ ጥሪ አቅርበዋል። ብፁዕነታቸው እንደገለጹት ከሆነ በቅርብ ዓመታት በተከሰቱ ግጭቶችና የጸጥታ ችግሮች ምክንያት በርካታ ካህናት፣ በርካታ መነኮሳት፣ በርካታ ምዕመናን እንዲሁም በርካታ የሰንበት ተማሪዎች፣ አገልጋዮች ሕይወታቸውን አጥተዋል ብለዋል። ይህም ለቤተ ክርስቲያን ትልቅ ሐዘን እንደሆነም ገልጸዋል። በተጨማሪም ብዙ ታሪካዊና መንፈሳዊ ቤተ ክርስቲያን መውደማቸውን በሐዘንም በተሰበረ ልብም አንስተዋል። እነዚህ ቤተ ክርስቲያናት የሃይማኖት ማዕከላት ብቻ ሳይሆኑ የታሪክና የባህል ቅርሶችም እንደነበሩም አስታውሰዋል። ብዙ አባቶች አጥተናል፣ ብዙ ቤተ ክርስቲያናትን ወድመውብናል፣ ብዙ ሕዝበ ክርስቲያንም አጥተናል። ሕዝባችን በፈተና ውስጥ ነው፣ በጭንቅ ውስጥ ነው፣ በመከራ ውስጥ ነው በማለት ያለውን እውነታ በስሜት አጋርተዋል። ከገዳማት አባቶች ጋር በተደረገው ውይይት ዋና ትኩረት የተሰጠው ለጸሎት፣ ለንስሐ፣ ለአንድነት ከምንጊዜውም በበለጠ ተግተው እንዲጸልዩና አገራችን ኢትዮጵያን አሁን ከተጋረጠባት ፈተና ስቃይ እንድትድን ወደ ፈጣሪያቸው እንዲለምኑ እና መልእክታቸውንም አስተላልፈዋል። ለመንፈሳዊ ጽናትም ነበር። አባቶችም ምዕመናንን በፈተና ጊዜ ከእምነታቸው እንዳይርቁ እና በጸሎት እንዲበረቱ ምክርም ሰጥተዋል።
የተለያዩ ፈተናዎች እንደሚገጥሟቸው ያን ፈተና ግን በእግዚአብሔር እንዲቋቋሙ ብፁዕ አቡነ ኤርምያስ በመጨረሻም ለሀገር ለቤተ ክርስቲያንና ለሕዝቡ ሰላም እንዲሆን ሁሉም በጸሎት እንዲተጉ ጥሪ አቅርበዋል። በዚህ አስቸጋሪ ወቅት ተስፋ ሳንቆርጥ ወደ እግዚአብሔር በመመልከት እንዲጸኑም አሳስበዋል። ኦርቶዶክስ ነኝ የሚለው አይደል እንዴ? የዚህ ጋለሞታ ደጋፊ አባቶቻችንን ተናገረ፣ አባቶቻችንን ይሳደባል ይላል። የኢትዮጵያ ቤተ ክርስቲያን ኢትዮጵያ መቀመቅ የገባችው አብይ አህመድን የመሰለ ሰይጣን የመጣባት በቤተ ክህነቱ እርግማን ነው፣ በጳጳሳቱ እርግማን ነው፣ በመነኮሳቱ እርግማን ነው፣ በቤተ መቅደሱ መቆሸሽ ምክንያት ነው ኢትዮጵያ እያለቀሰች ያለችው። እውነቱ ይሄ ነው። ወደ አርሲ እንቀጥላለን። አርሲ ስንሄድ እንግዲህ በቀደም አይታችሁታል። አንዴ አጥፋልኝና ቤተ ክርስቲያን የሚለውን እስኪ አንዴ እሱን አድርግልኝና ይሄን ልጭመቀው ተጣበቀ ከላይ ጋር እኔን ዞር አድርገኝና አንድ መዝሙር ክፈትልኝ። አንዴ ልጭመቀው በእግዚአብሔር ቆይ አንድ መዝሙር ክፈትልኝ። በሌላ በኩል ደግሞ ዘመድኩን በቀለ አሁን ላይ ትክክለኛ አባት የለም፣ ሁሉም የከተማ መነኩሴ ሆኗል። በእያንዳንዱ መነኮሳት እመጣባቸዋለሁ፣ ጉዳቸውንም አወጣለሁ። በትክክል ለሃይማኖቱ የሚኖር ለሃይማኖቱ የሚተጋ ለሃይማኖቱ የሚሞት አባት በአሁኑ ዘመን የለም ይላል